በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፈቃድ የቅዱስ ጳውሎስ መልእክት ሁለተኛይቱ ቆሮንቶስ መልእክት ምዕራፍ 1 ጀምሮ ያለውን ሐሳብ እንመለከታለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ቅዱስ ጳውሎስ ለቆሮንቶስ ምዕመናን ሁለተኛ ጊዜ መልእክት ይልካል ማለት ነው። የመጀመሪያውን መልእክት በ16 ምዕራፍ ሲሆን ሁለተኛውን መልእክት ደግሞ በ13 ምዕራፍ። እንግዲህ በአዲስ ኪዳን ረጅም ምዕራፍ ካላቸው ሶስተኛው ማለት ይቻላል ለቆሮንቶስ ምዕመናን የተላከው። ሁለት ጊዜ በመላኩ ከቅዱስ ማቴዎስ እና ከቅዱስ ሉቃስ በጻፉ ሐዋርያት ሥራ ጋራ የሚተካከል መጽሐፍ ነው ማለት እንችላለን። ግን ሁለት ጊዜ መላኩን ሳንረሳው ማለት ነው እና ቅዱስ ጳውሎስ በዚህ መልእክቱ ቆሮንቶስ ክርስቲያኖችን በምን መልኩ እንደሚገስጽ ጥቂት ነገር እንነጋገራለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ምዕራፍ 1 ሰላምታና ምስጋና ነው። እንግዲህ ቅዱስ ጳውሎስ እንደተለመደው መልእክታትን ሲልክ የክርስቶስ እስረኛ ከመሆን የክርስቶስ ሐዋርያ እንደሆን ከተመረጡ ከኔ እያለ ወዳጆቹን በጣም ጥብቅ ሰላምታ በማቅረቡ ይታወቃል። ይህም ደግሞ እንግዲህ አንድ መምህር ተማሪዎቹን የመንፈስ ልጆቹን ሰላምታ ሲያቀርብ ምንን ያሳያል ቢባል ጥልቅ የሆነ ውስጡ ላይ ያለውን የቅዱስ ጳውሎስን ሰዎችን የመውደድ የፍቅርን ጥልቅነት የሚያሳይ ነው። ሰዎችን ምን ያክል እንደሚወድ በማመስገን ቅዱስ ጳውሎስ ይጀምራል ማለት ነው። እንግዲህ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ከሆን ከጳውሎስና ከወንድሞች ጢሞቴዎስና በቆሮንቶስ ሀገር ላለችው እግዚአብሔር ቤተክርስቲያን በአኪያ ሀገር ላሉ ቅዱሳን ሁሉ ከአባታችን ከእግዚአብሔር ከጌታችን ኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን ይላል። እንግዲህ አኪያ ላይ ሆኖ እንግዲህ ለቆሮንቶስ ምዕመናን እንደጻፈ ቅዱስ ጳውሎስ ይናገራልና ከማን ጋር እንደነበረም ደግሞ ይጠራል ማለት ነው። በአኪያ ያለን ይላል ከጳውሎስ ጋር ወንድሞች ጢሞቴዎስ አለ በቆሮንቶስ ላለችው ሀገሬ እግዚአብሔር አኪያ ላሉ ቅዱሳን አባቶች ከእግዚአብሔር ጋር ሰላምታ ይሁን ብሎ ምስጋና በማቅረብ ይጀምራል። ቀጥሎ የምሕረት አባት የመጽናናትም ሁሉ አምላክ የጌታችን ኢየሱስ ክርስቶስ አባት እግዚአብሔር ይመስገን ብሎ እግዚአብሔር በማመስገን ይጀምራል። አሁን አውደ ምሕረት የሚወጣ ሰው ለዚህ ያደረሰን እግዚአብሔር ስሙ የተመሰገነ ይሁን ብሎ እግዚአብሔርን አመስግኖ ማድረሱን አመስግኖ ቀጣይንም እንዲጠብቅ ደግሞ ተማጽኖ ለትምህርትም ደግሞ እግዚአብሔር እንዲገልጥ ለምኖ የሚያቀርብበት አውደ ምሕረት ላይ የሚወጣበት ምክንያት ይሄ ነው። እግዚአብሔርን አመስግኖ ሕዝቡን ሰላምታ ሰጥቶ እንደሚገባ ሁሉ እንደየክብሩ ምስጋና ማቅረብ እንደሚገባ ሐዋርያቶቹ አሳይቶናል ማለት ነው። ቅዱስ ጳውሎስ እንዲህ ነው ያስተማረው እና በዚህ መልኩ ቅዱስ ጳውሎስ ይቀጥላል። እግዚአብሔርን በአጽናናን በዚያ መጽናናት በመከራ ያሉትን ሁሉ የማጽናናት እንድንችል ከመከራዎች ሁሉ ያጽናናን እርሱ ይመስገን ብሎ የመጀመሪያዎቹ ክርስቲያኖች የሚደርስባቸውን መከራ እና ያንን ደግሞ እግዚአብሔር ደግሞ በራሱ ባወቀ መንገድ ሐዋርያትን እየላከ የሚያጽናኑ መላእክትን እየላከ እንደሚያጽናና እንዲህ መልእክታትን እየላከ በሐዋርያት በኩል እግዚአብሔር እንደሚያጽናና ቅዱስ ጳውሎስ ከመከራው ሁሉ የሚያጽናናን እግዚአብሔር የተመሰገነ ይሁን ብሎ ይናገራል። እንግዲህ የመጀመሪያዎቹ ክርስቲያኖች ላይ ያለው መከራ እንዲህ ነው የሚባል አይደለም። ምክንያቱም የንጉሳዊ ስርዓት ሲሆን መከራ በጣም ከባድ ነው። የግለሰቦች ጥላቻ ምናምን ቢሆን ከግለሰቦች ሸሽተን ከአንዱ ሀገር ወደ አንዱ ሀገር እንሄዳለን። ግን ንጉሳዊ በሆነው ሲመጣ መከራ በጣም ከባድ ነው። ስለዚህ እግዚአብሔር በዛ አይነት መከራ ውስጥ ግን ክርስቲያኖች እንዳይጠፉ አድርጎ ልክ ሙሴ በሲና ጳጦስ እሳት ከሐመልማል ጋር ሳትቃጠል እንዳየ ያንን አባቶቻችን ለእስራኤላውያን ይናገራሉ። እስራኤላውያን መከራ እንዳላጠፋቸው እርግጥም ሁለት ብቻ ነው ከነዓንን የወረሱ ቢሆንም እስከ 600 ሺህ ወንዶች እግዚአብሔር ባወቀ ሁለቱን እንዳስቀረና ልጆች ከነዓንን እንደወረሱት መከራ እስራኤላውያንን እንዳላጠፋ እሳቱ መከራ ነው፣ ልምላሜው እስራኤላውያንን የሚወክል ነው። ሁለተኛው ትርጓሜ ግን እመቤታችንና መለኮት ቃል እግዚአብሔር ቃል ድንግል ማኅፀን እንዳላቃጠላት እንዳላለበለባት ክርስቲያኖችን መከራ ያለ ልምላሜውን ሊያጠፋ አይችልም። ክርስትናን ሊያጠፋ አይችልም። መከራ በውስጥ የሚጸነሰው ክርስትና አይን የሚታይ አካል የለውም። ውስጥ የሚጸነስ ነው፣ እዛው የሚያድግ ነው፣ እዛው የሚጎለምስ ነው፣ በመንፈሳዊ ኃይል እየበረታ መሄድ ነው። ስለዚህ ቅዱስ ጳውሎስ በመከራ ሁሉ የሚያጽናናን ብሎ ከጥንት ጀምሮ አባቶቹን ነቢያትን ያጽናናው እግዚአብሔር ዛሬ ላይ ደግሞ ቅዱሳን ሐዋርያትን ያጽናናው እግዚአብሔር እኛንም ደግሞ በዚህ አይነት አገልግሎት ውስጥ መከራ በሚገጥመን ሁሉ
የሚያጽናናን እግዚአብሔር ብሎ የማጽናኛ ቃል ለክርስቲያኖች ይናገራል። አንድ ሰው መከራም ደስታም መግጠም አለበት። ይህን በትክክል ማመን አለብን። እንደ ክርስትና መከራ የሌለው ደስታ ብቻ ከሆነ ንሁላል ነው የምንሆነው። ቅዱስ ዮሐንስ አፈወርቅ እንደተናገረው ንሁላል በቃ አሁን ለምሳሌ አንድ እጽ ወይንም አትክልት ወይም ዘራን ብንል ውሃ ብቻ ከሆነ ፍሬ ማያፈራ ነው። ጥቂት ፀሐይ ያስፈልጋል። ፀሐይን እንደ መከራ ውሃውን እንደ ማሳደጊያው ደግሞ መጠቀም ይገባል ማለት ነው። እና ክርስቲያንም ያለ መከራ ከሆነ ንሁላል ነው የሚሆነው። መከራም ደግሞ ብቻ ከሆነ ደግሞ ተስፋ መቁረጥ ስለሚመጣ መከራም ብቻ የማይገጥም ደስታም ብቻ የማይገጥም ማለት ነው። ስለዚህ በሚገጥመን መከራ ለክርስትና በምናደርገው አገልግሎት እግዚአብሔር ያጽናናናል ብሎ ማጽናኛ እንደሚልክ የሚያረጋጋን መልአክ እንደሚልክ ቅዱስ ጳውሎስ ይናገራል። የክርስቶስ መከራ በእኛ ላይ እንደበዛ መጠን እንዲሁ መጽናናታችን በክርስቶስ በዛለን። መከራው ብቻ አይደለም፣ መጽናናታችንም በዛው ልክ ነው የበዛው። ምክንያቱም ጌታችን ተናግሯል። የቅዱስ ማቴዎስ ወንጌል ምዕራፍ 5 ላይ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ ብሏል፣ እርሱ በማይታበል ቃሉ። እንግዲህ የሚያዝኑ ብፁዓን ናቸው ስጋዊ ሐዘን፣ መንፈሳዊ ሐዘን ብሎ አባቶቻችን ይከፍላሉ። ስጋዊ ሐዘን ያሉት አባት እናት ሞተ ርስት አጣን ብላችሁ የምታዝኑ ከሆነ ስጋዊ ሐዘን ነው። እንደ አባት ሥላሴ፣ እንደ ወንድም መላእክት፣ እንደ እናት ቤተ ክርስቲያንና እመቤታችንን መጠቀም እንደሚገባ ሲያመለክት ነው ብሎ አባቶቻችን በትርጓሜ ያስቀምጧል። የሚገባው ሐዘን ግን ኃጢአት ሰርተናል ብለን የክርስቶስን መከራ በማሰብና ቤተክርስቲያንን መከራ ወይም የሰማዕታትን መከራ በማሰብ የወንድምን ኃጢአት መከራ በማሰብ ማዘን እንደሚገባ ትርጓሜ ላይ የተቀመጠ ነው እና በዚህ መልኩ ክርስቶስ መከራ አሕዛብ በሚያበዙበት መጠን ክርስቶስ ደግሞ ማጽናናቱን በዛው ልክ በዛል ብሎ ቅዱስ ጳውሎስ ይናገራል። መከራ ብንቀበል እንደናንተ እንድትድኑ እንድትጸኑ ነው ይላል። መከራ የሚገጥመን እንድትድኑና እንድትጸኑ ነው። በስጋ በሚገጥመን መከራ በሰማያዊ ለዘላለም እናርፋለን ማለት ነው። በስጋ ጥቂት በተቀበልናት መከራ ለዘላለሙ በሰላም በሰማያዊ ስፍራ አርፈን እንኖራለን ማለት ነው። ብንጽናናም እኛ የተቀበልነው ያን መከራ በምንታገዝ ስለሚደረገው መጽናናታችን ነው ብሎ የምንታገሰው ቀጣይ ላይ መጽናናት ስለሌለ አይደለም። መጽናናት ይገጥመናል፣ ግን እስከዛ ድረስ መታገስ ይገባል። ያልታገሰ ወደ መጽናናቱ አይደርስም። ሩጫ ጀምሮ 10 ሺህ ጀመረና 8ኛው ሺህ ላይ ቢያቋርጥ ይህ ሰው ሽልማት አይሰጠውም። ምክንያቱም አቋርጧል። ከሚያቋርጥ ይልቅ እንደው ቢጨርሰው ይሻለዋል ነበር ማለት ነው። ሽልማቱ ባይደርሰውም ቢጨርሰው ጨርሷል የሚለው እንደየመጠኑ ይኖረዋል። ያቋረጠን ግን አይሸልሙትም። ሰው ማንም ሰው አይሸልሙም። የሚያቋረጠ ሰነፍ ደካማ ነው። ክርስትና ውስጥም ከተጀመረ በኋላ መከራን በመፍራት ክርስቶስን በመተው ወንጌልን በመተው ሕገ እግዚአብሔርን በመተው ከመንገድ የምንወጣ ከሆነ አንሸለምም። ስለዚህ የምንጽናናው መጽናናታችን በሚሰጠን ጸጋ በሚሰጠን ሽልማት ነው ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ስለእናንተ ያለንን ተስፋ የጸና ነው። መከራችንን እንደተካፈላችሁ መጠን እንዲሁ በመጽናናታችሁ እንድንተባበር እናውቃለን ብሎ በመከራ መጽናናታችን በመጽናናትም ደግሞ እንደሚተባበሩ ቅዱስ ጳውሎስ ይናገራቸዋል ማለት ነው። ወንድሞች በእስያ መከራ እንደተቀበል እንድታውቁ እወዳለሁ። ለሕይወታችን ተስፋ እስክንቆርጥ ድረስ ከአቅማችን በላይ እጅግ መከራ ጸንቶብን ነበረ ብሎ ምን አይነት መከራ በቃ ተስፋ እስከ መቁረጥ ድረስ በቃ ከዚህ በኋላማ እስከሚባል ድረስ በእስያ መከራ እንደደረሰበት ቅዱስ ጳውሎስ ይናገራል። ይሄ መሆኑ ቆሮንቶሳውያን በመከራ እንዲጸኑ ነው እንዲጽናኑ ነው። ጳውሎስ እንኳን 3ኛ ሰማይ ድረስ የደረሰው ጳውሎስ እንኳን መከራ የሚደርሰው ከሆነ እኛ ምን አለብን እኛማ ጥቂት ነው የደረስን ብለን እንድንጽናና ነው። እንግዲህ ሰው በእግር ጫማ ማድረግ ያልቻለውን እያየ በእግር ጫማ ባለመግዛቱ ማዘኑን በምን ሊጽናና ይችላል ቢባል እግር ያጡ ሰዎችን በማየት ይጽናናል። መጽናናት ቅዱስ ጳውሎስን የመሰለ ሐዋርያ በእስያ ተስፋ እስከ መቁረጥ ድረስ ያ እስከ 3ኛው ሰማይ ድረስ የተነጠቀው ያ ቅዱስ ሐዋርያ ተስፋ እስከ መቁረጥ ድረስ በእስያ መከራ እንደተቀበለ ቅዱስ ጳውሎስ ለቆሮንቶሳውያን ይናገራል። ቆሮንቶሳውያንም ይህን ሰምተው እንዲጽናኑና እንዲረጋጉ ማለት ነው። ሙታን በሚያስነሳ በእግዚአብሔር እጅ በራሳችን እንዳንታምን ውስጣችን ለሞት ቆርጠን ነበር ይላል። በራሳችን ለሞት ተመልከቱ፣ ራሳቸውን እስከ ማጥፋት ድረስ ተስፋ ቆርጠው ነበረ። ግን እግዚአብሔር በሚያውቀው ከዛ መከራ እግዚአብሔር አሳልፎ በሕይወት ኖሮ ነው ቅዱስ ጳውሎስ ይህን መልእክት የሚጽፈው ማለት ነው። እርሱም እንዲህ ካለ ሞት ያድነናል። እርሱም ከእንዲህ አይነት ሞት ያድነን። ምክንያቱም ራሱ ላይ የሚፈርድ ሰው ራሱን የሚያጠፋ ሰው ለራሱን ወደ ዘላለም ራሱን እየፈረደ ነው፣ ወደ ዘላለም እሳት እየመራ ነው። ለዛ ቅዱስ ጳውሎስ ከእንዲህ አይነት ሞት ያድነን ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ቤተ ክርስቲያንም ለዚህ ራሱን ለሚያጠፉ ምዕመናን ፍታት አታደርግም። እንግዲህ ለምንድን ነው ይሄን የምናደርገው ቢባል ማበረታታት ይሆናል። ማንም ሰው እንደፈለገ ቢሞት ራሱን ቢያጠፋ ፍታት ይደረግ
ቢደረግ ሌላው ሰው ማድረግ ይጀምራል ማለት ነው። እንዲሁም አንድ ዘመን ላይ አንድ አባት አሉ ይባላል። እንግዲህ ታላቅ ሊቅ ናቸው። እኚህ አባት አለቃ ገብረሐና ይባላሉ። እንግዲህ በዚህ ዘመን አንድ ታላቅ ብትወደድ ልጃቸው ራሳቸውን አጠፉ። ከዛ በኋላ ፍትሐት ይደረግ አይደረግ የሚለው ንጉሱን ፈርተው የተወደዱን ፈርተው ይደረግ የሚሉም አሉ፣ ማይደረግም በጭራሽ የሚሉ ነበሩና አለቃ ምን ችግር እኛ እንብላው እንጂ ብሎ አሉ። ከዛ በኋላ ወዲያው በጣም መዓት ሰዎች ራሳቸውን ማጥፋት ጀመሩ። ምክንያቱም ፍትሐት ይደረጋል ተብሎ። በዚህ መልኩ ነገሮች ሲሆኑ ኋላ ላይ የኋላ ሊቃውንት በጭራሽ ብለው ከለከሉ። ፍትሐት የሚባል ሲከለከል የሞቱ መጠኑ ቀነሰ። መፍቀድም ነው በቃ ይሁን ይደረግ እንደማለትም ይሆናል። እና ፍትሐት የምንከለክልበት ምክንያት ነፍስ አትማረም እያልን አይደለም። እግዚአብሔር ባወቀስ ፍርዱን እግዚአብሔር ነው የሚሰጠው። ግን ሌላው እንዳይበረታታ በዚህ መልኩ ራሳቸውን የሚያጠፉ ሰዎች ፍትሐት እንኳን ቤተክርስቲያን ተከለክላቸዋለች ማለት ነው። ያለ ፈርመንታቸው የወረዱት ልክ መኪና መውረጃው ሳይደርስ የወረዱ አይነት ሰዎች ወይንም ሩጫውን እንዳልጨረሱ አቋርጠው እንደወጡ ሰዎች ነው የሚቆጠሩት እነዚህ። እርሱም እንዲህ ካለ ሞት አዳነን ያድናልን፣ አሁንም እንደሚያድነን እርሱን እንታመናለን ብሎ በብዙዎች ጸሎት ጸጋን እና እናገኝ ዘንድ ብዙዎች በእኛ ፈንታ ያመሰግኑ ዘንድ እናንተ በጸሎታችሁ እርዱን ይላል። እንግዲህ ቅዱስ ጳውሎስ ከምዕመናን ጸሎት የሚጠይቅ ሐዋርያ ድንቅ ሐዋርያ ነው። ተመልከቱ፣ እኛ ደካሞች ገና ጀማሪዎች ምዕመናን ጸሎት እንደሚያደርጉልን አናስብ ሁላ እንችላለን። ቅዱስ ጳውሎስ ግን በጸሎት እርዱን፣ አግዙን፣ አገልግሎታችን መከራ የተመላበት ነው፣ መከራውን ድል ነስተን ዋጋ እንድንቀበል በጸሎት እርዱን ብሎ የሁላችንም የክርስቲያኖች ጸሎት ተባብሮ የሚያገለግሉን አገልጋይ ማቆም አለበት። የአገልጋዩ መቆም የህዝቡን አገልግሎት እንደማቆም፣ አገልጋይ እንደማፍራት ነው። አገልጋዩ ግን በጸሎት አገልግሎት ደግሞ በጸሎት አገልግሎትን ቢያቋርጥ ህዝቡ የሚያገለግለውን በማጣት ይጎዳል። ለዛ አገልጋዮችን በጸሎት ማሰብ፣ ማበርታት፣ እነሱን ዘወትር ወደ አገልግሎት እንዲተጉ ማድረግ ከኛ ከምዕመናን ከሁላችን የሚጠበቅ ነው ማለት ነው። በእግዚአብሔር ቸርነት ይቅርታ መመኪያችን የነጻነት ምስክር ይህች ናት። በስጋዊ ጥበብ ሳይሆን በእግዚአብሔር ጸጋ በዚህ ዓለም ይልቁንም በእናንተ ዘንድ ተመላልሰን የምታነቡትንና የምታውቁትን ነው እንጂ ሌላ የምንጽፍላችሁ የለምና ይህን እስከ ፍጻሜ እንድታስተውሉ ተስፋ አደርጋለሁ። እኛ መመኪያችን እንደሆን እና እንዲሁም እናንተም በጌታችን በኢየሱስ ክርስቶስ መመኪያችን እንድትሆኑ በክፍል እንዳውቃችሁ ተስፋ እናደርጋለን ብሎ ቅዱስ ጳውሎስ በእናንተ ዘንድ ተመላልሰን የምታምኑትን ነገር እንጂ ሌላ የምንጽፍላችሁ የለም ብሎ የምታምኑትን የምንናገረው እንጂ ሌላ አዲስ ክርስቶስ፣ ሌላ አዲስ ስብከት፣ ሌላ አዲስ ትምህርት አይደለም የምናመጣላችሁ ብሎ ቅዱስ ጳውሎስ ይናገራል። በዚህም ታምኜ ጸጋን እጥፍ እንድታገኝ በእግዚአብሔር በመጀመሪያ ወደ እናንተ እመጣ ዘንድ ሞከርኩ። በእናንተም በኩል ወደ መቄዶንያ እንዳልፍ ዳግመኛም ከመቄዶንያ እንድመለስ እናንተም ደግሞ ወደ ይሁዳ ሀገር ትሸኙን ዘንድ መከርኩ። እንዲህም ይህንን የመከርኩ በውኑ የሰራሁትን እንዳላዋቂ ሰው ሆኜ ነውን? ወይስ በእኔ በኩል አዎን አይደለም ማለት እንዳይሆን ምን የምመክረው ለሰው ይመስላልን? ብሎ ቅዱስ ጳውሎስ በእናንተ ዘንድ መሆን ያለባቸው ነገሮች እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት ብሎ ጌታችን ያስተማረውን ቅዱስ ጳውሎስ ክርስቲያኖችን እንደዚህ ይናገራል ማለት ነው፣ ያስተምራል ማለት ነው። በእናንተ ዘንድ ያለው ነገር እውነት ከሆነ እውነት በሉ ብሎ ቅዱስ ጳውሎስ ያስተምራል ማለት ነው። እኛም ማለት ጳውሎስም ስለኒያኖስም ጢሞቴዎስም የሰበክንላችሁ እግዚአብሔር ኢየሱስ ክርስቶስ እውነትና ሐሰት አይደለም፣ ነገር ግን ስለርሱ ያስተማርነው እውነት ነው። እግዚአብሔር የሰጠው ተስፋ ሁሉ በክርስቶስ እውነት ሆኗልና፣ ስለዚህም በእርሱ ለእግዚአብሔር ክብር አሜን እንላለን። ከእናንተም ጋር በክርስቶስም የምናጽናናው የቀባን እግዚአብሔር ነው። ደግሞም ያተመንና መንፈስ ቅዱስን ፍልሚያ በልባችን የሰጠን እርሱ ነው ብሎ ቅዱስ ጳውሎስ የምናስተምረው እውነተኛውን ክርስቶስ የመጣውን ለመሞት የመጣውን ሞትን ያጠፋውን ያዳነንን ክርስቶስ ነው ብሎ ከዛ ውጭ ግን አንሰብክም ብሎ ቅዱስ ጳውሎስ ይናገራል። እኔ ለእናንተ በምራራት ወደ ቆሮንቶስ እንዳልመጣው ስለ ራሴ እግዚአብሔር ምስክር አድርገዋለሁ። ደስ የሚላችሁን እንድታደርጉ እንረዳችኋለን እንጂ እንድታምኑ ግድ የምንላችሁ አይደለም፣ በእምነት ቆማችኋልና ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እና በመራራት ለእናንተ ለመምጣት አስብ ነበረ፣ ግን እንዲሁ እዚህ ያለው አገልግሎት ከልክሎኛል። በመጥቼ በጣም ሰፊ ሰዓትና ረጅም ጊዜ ከእናንተ ጋር ብቆይ ደስ ይለኛል ብሎ ቅዱስ ጳውሎስ ይናገራል። ቀጥሎ ምዕራፍ 2 ላይ እንግዲህ እያዘንሁ ወደ እናንተ እንዳልመጣ በልቤ ይህን ወሰንኩ ይላል።
እኔ ካዘንኩላችሁም እኔም ካዛዘንኩት በቀር ማን ደስ ያሰኛል? የእኔ ደስታ ይውላችሁ እንደሆነ ሁላችሁም እመኛለሁና በመጣው ጊዜ ደስ ሊያሰኘኝ በሚገባው ሐዘን እንዳያገኘን ይህን ጻፍሁላችሁ። ከብዙ መከራና ከልብ ጭንቀት የተነሳ በብዙ እንባ ይህን ጽፌላችኋለሁ። ነገር ግን እጅግ እንደምትወዷችሁ እንድታውቁ እንጂ እንድታዝኑ አይደለም ብሎ መልእክታትን ሲጽፍልን ሊያሳዝናቸው ሊያራራላቸው ሆኖ እንዳይደለ መከራ እየተቀበልኩኝ ነው ያለ ልባቸውን ሊበላ ልባቸው እንዳይደለ ቅዱስ ጳውሎስ ይናገራል ማለት። ማንም ያሳዘነኝ ቢሆን እኔን ብቻ ያሳዘነ አይደለም ከእናንተ ጋር ሳይቀር ሁላችንንም አሳዘነ እንጂ። አንድ አካል ነን፣ የክርስቶስ አካል ነን። ስለዚህ አንዱን አሳዘን ስንል የቤተ ክርስቲያን አካል የሆኑ ሁላችንን እናሳዝነው ማለት ነው። ቅዱስ ጳውሎስን አሳዘን ማለት እናንተንም ጭምር እንጂ ብሎ ቅዱስ ጳውሎስ ይናገራል። እንደዚህም ሌላ ሰው ከእናንተ ከብዙዎች ያገኘችው ይህችም ተግሳጽ ትበቃዋለች። ደግሞም እንዲህ ያለው ሰው ከሐዘኑ ብዛት የተነሳ እንዳይሞት ይቅር ልትሉትና ልትጽናኑት ይገባል። ስለዚህም ከእርሱ ጋር ፍቅርን እንድታጸኑ እማልዳችኋለሁ። ስለዚህም በሁለት ትእዛዝ እንደሆነ ፈቃዳችሁን አውቅ ዘንድ ጽፌላችኋለሁ። ይቅር የምትሉ ቢኖር እኔም ከእናንተ ጋር ይቅር እለዋለሁ። እኔም ይቅር ያሉትን በክርስቶስ ፊት ስለ እናንተ ይቅር ብያለሁ። ሰይጣንም እንዳታለለን አስበን የምንስተው አይደለምና ብሎ የዲያብሎስን ሐሳቡን የምንስተው አይደለምና ቅዱስ ጳውሎስ ብሎ ይናገራል ማለት ነው። ስለዚህ ይቅርታ ስናደርግ እናንተም ካደረጋችሁ እኔም አደርጋለሁ፣ ክርስቶስ ፊትም ይቅርታ እንዲደረግ አደርገዋለሁ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እኔም በክርስቶስም ፊት ይቅርታ እለዋለሁ ብሎ ካህናት የማሰር የመፍታት ስልጣን እየተሰጣቸው መሆኑን በክርስቶስ ፊት ደግሞ መፍታትን ስልጣን እንደተሰጠው ቅዱስ ጳውሎስ ይናገራል ማለት ነው። ቀጥሎ ስለ እግዚአብሔር መንገድ ይናገራል። ለክርስቶስ ወንጌል ጥሮአዳ በደረስኩ ጊዜ በእግዚአብሔር በሩ ተከፈተልኝ። ወንድሜ ቲቶን ስላገኘሁት ለእውነት እረፍት አላገኘሁም፣ ነገር ግን ለሰውነቴ እረፍት አላገኘሁም፣ ነገር ግን ከእርሱ ተለይቼ ወደ መቄዶንያ ሄድኩኝ። የእግዚአብሔርን መንገድ ለማቅናት ህዝቡን ለማብዛት ወንጌልን ለማስፋት ወደ መቄዶንያ እንደሄደ ቅዱስ ጳውሎስ ይናገራል። በጌታችን በኢየሱስ ክርስቶስ ደስ ስለመሰኘት ቅዱስ ጳውሎስ ቀጥሎ ይናገራል። በጌታችን በኢየሱስ ክርስቶስ ዘወትር ድል በመነሳቱ የሚጠብቀን በየሀገሩ ሁሉ የእውቀት መዓዛ በእኛ የሚገለጥ እግዚአብሔር ይመስገን ይላል። የእውቀት መዓዛ እኛን ቃሉን በማስተላለፍ ለህዝቡ መልካም መዓዛ የክርስቶስን መዓዛ የክርስትናን መዓዛ በእኛ በኩል የሚያስተላልፈው እግዚአብሔር የተመሰገነ ይሁን ብሎ ቅዱስ ጳውሎስ ይናገራል። በሚድኑት በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ እኛ ነን። የሞት መዓዛ የሚገባቸው ለሞቱ የህይወት መዓዛ የሚገባቸው ለህይወት ናቸውና፣ ነገር ግን ይህን የሚገባው ማን ነው? የእግዚአብሔርን ቃል በሌላ ቀላቅለው እንደሚሸቅጡ እንደ ብዙዎች አይደለምና በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ እንናገራለን ብሎ ቅዱስ ጳውሎስ ይናገራል። ስለዚህ በሚድኑት እና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛዎች እኛ ነን። በሚድኑት ዘንድ የቃሉን ሰምተው ህጉን ጠብቀው በሚድኑት ዘንድ የህይወት መዓዛ ነን። በሚጠፉት ዘንድ የሞቱ መዓዛ ነን። እግዚአብሔርን ቃል ህግ እንዳይሰሙ ራሳቸውን ከልክለዋልና፣ አንድም የእግዚአብሔርን ቃል በእውነት ሰምተው ልቦናቸውን በማጽናት በኃጢአት በማጽናት ራሳቸውን ከክርስቶስ ህይወት መዓዛ አርቀዋልና በሚጠፉት ዘንድ የሞት መዓዛ ነን፣ በሚድኑት ዘንድ የህይወት መዓዛ ነን ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እኛ ባስተማርነው ትምህርት ተመዝኖ ሰው ስለሚወርቅ ስለሚሞት ማለት ነው ወደ ህይወት ከህይወት ወደ ሞት ስለሚሄድ ማለት ነው። መልካሙን የሚያደርጉት ደግሞ የህይወት መዓዛ ነው የክርስቶስ ትምህርት ማለት ነው። እና በዚህ መልኩ ቅዱስ ጳውሎስ ይናገራል። ምዕራፍ 3 ላይ ወንድሞች ስለ ደቀ መዛሙርት ይናገራል። ወንድሞች ሆይ አሁንም ደግሞ ራሳችንን እያመሰግንን ልንነግራችሁ እንጀምራለን ወይስ እንደሌሎች ስለኛ ወደ እናንተ ደብዳቤ እንጽፋላችኋለን? ወይስ እናንተ ትጽፉልን ዘንድ የምንሻው አለን? የኛም መጻፋችን እናንተ ናችሁ ብሎ ቅዱስ ጳውሎስ ክርስቲያኖችን የኛ መጻፋችን እናንተ ናችሁ፣ ልባችን ላይ ወንጌል እንጽፋለን ብሎ ቅዱስ ጳውሎስ ይናገራል ማለት ነው። በልባችን ውስጥ ተጽፎላችኋልና ታውቁታላችሁም፣ ሰው ሁሉ ያነባችኋልና እናንተም ራሳችሁን በእኛ ላይ የተላከች የክርስቶስ መልእክት እንደሆናችሁ ያውቃሉ። ይህችም የተጻፈች በሕያው እግዚአብሔር መንፈስ ነው እንጂ በቀለም አይደለም፣ በስጋ ልብ ሰሌዳነት ነው እንጂ በድንጋይ ሰሌዳነት አይደለም ብሎ ቅዱስ ጳውሎስ ይናገራል። እንግዲህ የብሉይ ኪዳን ሕግ ሲሰጥ በድንጋይ ሰሌዳ ነው፣ በኦሪቱ ማለት ነው። ጽላቱ ላይ እንዲጻፍ እግዚአብሔር አዟል። ሐዲስ ኪዳን ላይ ግን ጽላት የእግዚአብሔር ማደሪያ የሰው ልጆች ነን። ታዲያ አሁን ያለው ታቦት ምንድነው ጥቅሙ ሲባል ታቦት ማለት ማደሪያ ማለት ነው። ማደሪያ ማለት የሕጉ ሳይሆን የክርስቶስ ትእዛዞቹ ሳይሆን
የክርስቶስ ስሙ የተጻፈበት መስዋዕትን ለማቅረብ የተዘጋጀ መሰዊያ ነው። እንግዲህ በአዲስ ኪዳን ጌታችን ወደ ቤተ ክርስቲያን ሲገባ ከቤተ መቅደስ ያባረራቸው ነበር። እንስሳቱን የሚሰዉትን የሚታረዱትን በጎችን፣ በሬዎችን፣ ሳንቲምን፣ ርግቦችን ግን ታቦት ነበር። አውጡት ይሄን አላለም። ምክንያቱም አዲስ ኪዳን ላይ አገልግሎት መሰዊያ ነው እና ስሙ አልፋ ወኦ የሚለው የእግዚአብሔር ስም እና መጀመሪያውና መጨረሻው ማለት ነው። ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ የሚለው ጥቅስ ይጻፋል በአዲስ ኪዳን። ታቦተ ማርያም፣ ታቦተ ሚካኤል እየተባለ የመላእክቱ የቅዱሳኑ ከእርሱ ስም በታች ይጻፋሉ። የቅዱሳኑ ቢጻፍ ለመታሰቢያነት ነው። የእርሱ ስም ቢጻፍ ደግሞ ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ የሚል ነው ማለት ነው። ይህ ታቦት ለአገልግሎት መስዋዕት ለመሰዋት እንደ መሰዊያ ያገለግላል ማለት ነው። እንግዲህ እንደዚህ ሊያደርግ የሚችል ጣዖት የለም። አሁን ጣዖት የሚሉ ሰዎች አሉ። ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ የሚል ጣዖት አይኖርም። መጀመሪያና መጨረሻው የሚል ኢየሱስ ክርስቶስን የሚል ጣዖት የለም። ስለዚህ በዚህ መልኩ ይሄ ነው አገልግሎቱና በብሉይ ኪዳን የነበረው ልባቸው ላይ መጻፍ እግዚአብሔር ስላልቻለ፣ ምክንያቱም ሕዝቡ ኃጢአት እየሰራ ከልብ ሆነው እግዚአብሔርን አርቋል ከአዳም ጀምሮ እስከ ክርስቶስ ድረስ። ከዚህ በኋላ ግን ልቡን እግዚአብሔር ድጋሜ ሰሌዳ አድርጎ ወይንም ታቦት አድርጎ ሕጉን የሚጽፍበት አድርጓል ማለት ነው። ስለዚህ በዚህ መልኩ ቅዱስ ጳውሎስ ይህንን ይላል ማለት ነው። የድንጋይ ላይ አይደለም በልቦናችሁ ላይ ነው የምንጽፈው እና የኛ መጻፋችን እናንተ ናችሁ። አሁን የኛ መጻፍ እናንተ ናችሁ ብሎ መጻፉን መጻፍ አለመተው እንዳልተወ መጻፉን መጻፍ እንዳልተወ ታቦትም ደግሞ ልባችሁም ሰሌዳ ነው ስላለ ታቦቱም ይቀራል ማለት ግን አይደል። አሁን መጻፍ አልጽፍም እያለ 14 መልእክታትን ጻፈ። ታቦትም ደግሞ እናንተ ናችሁ እያለ ታቦት ይቅር የሚል ቅዱስ ጳውሎስ አላስተማረም ማለት ነው። በዚህ መልኩ እንረዳለን። ነገር ግን በክርስቶስ በኩል እግዚአብሔር እንዲህ ያለ እምነት አለን። ኃይላችን እግዚአብሔር ስለሆነ እኛም ከራሳችን እንደሆን አድርገን ምንም ልናስብ አይገባንም። በመንፈስ እንጂ በፊደል ለማይሆን ለአዲስ ሕግ አገልጋዮች አደረገን። ፊደል ይገድላል፣ መንፈስ ግን ሕይወት ያደርጋል ብሎ ቅዱስ ጳውሎስ ፊደል ተመልክቶ ብዙ የሳቱ ሰዎች አሉ። ይሄ የሚማለድ እየተከራከሩ ይኸው ኢትዮጵያ ቤተክርስቲያን 35 ሚሊዮን ኦርቶዶክሳውያን አታለች። እንደ 35 ሚሊዮን ሁሉ ኦርቶዶክሳውያን ናቸው የሚለውም ጥያቄ ውስጥ ቢሆን ማለት ነው። እና በዚህ መልኩ በማታለልም ብር በመስጠትም ድጋፍ በማድረግም ሳንቲም በመስጠትም በትዳር አማካኝነትም የተለወጡ ጣማታ በእርግጥ ባስተምሮ ብቻ የሚያማልድ የሚለው ብቻ አይደለም የሚለውን ለማረብ ነው የሚሞክረው ነው ማለት ነው። እና በዚህ መልኩ አገልጋዮች አደረገን፣ ፊደል ይገላል፣ መንፈስ ግን ሕይወት ይሰጣል ብሎ ሰው ትርጓሜ ያስፈልገበትን ምክንያት ይሄ ነው። አሁን በጎችን በቀኝ ያቆማል፣ በፍየሎችን በግራ ያቆማል ብሎ ቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ አለ እና በጎችን ሊያቆም ነው የመጣው፣ ፊደል ይገላል። በጎችን ምንል ከሆነ ማለት ፍየሎችን ሊያቆም ይመጣል ካልን ፊደል ይገላል። መንፈስ ግን ያድናል። ትርጓሜ መንፈስ የተባለ ትርጓሜ ነው እዚህ ላይ ማለት መንፈስ እንግዲህ ለክፉም ለአጋንንትም መንፈስ ይባላል፣ ለነፋስም መንፈስ ይባላል፣ ለነፍስም መንፈስ ይባላል፣ ለመላእክትም መንፈስ ይባላል፣ እግዚአብሔርም መንፈስ ይባላል። ስለዚህ አሁን እዚህ ጋር መንፈስ ይገላል የተባለው ግን ትርጓሜ ግን መንፈስ ያድናል የተባለው ግን ትርጓሜ ያድናል ማለት ነው። ትርጓሜ ያስፈልጋል። አሁን በጎች የተባሉት ነውራቸውን የሚሸፍኑ፣ ፍየሎች የተባሉ ነውራቸውን የማይሸፍኑ፣ በጎች የተባሉ በደጋውም መኖር የሚችሉ፣ ፍየሎች የተባሉ በቆላው ብቻ መኖር የሚችሉ፣ በጎች የተባሉት በጣም ልብሳቸው ሰውነታቸው ከላይ ላይ ተሸልቶ ልብስ ሊሆን የሚችል በቁሙም እያሉ በሞትም እያሉ ሊጠቅሙ የሚችል በጎች። ፍየል ግን ተሸልታ ልብስ አይወጣላትም፣ ራቁት አትሸፍንም። ለሌላውም የራሱን እንኳን አትሸፍንም፣ ለሌላውን አትሸፍንም። ስለዚህ በጎች እንደዚህ ናቸው፣ ፍየሎች እንደዚህ ናቸው ተብሎ ይተረጎማል ማለት ነው። ፊደል ይገላል፣ መንፈስ ግን ያድናል የተባለው ይሄ ነው። አንዳንድ ሰዎች እንደዚህ ሀሳቦች ጭፍን ብሎ መጽሐፍትን ሀሳብ ሳይተረጎም ቀጥታ ወስደው የሚሳሳቱ በጣም አሉ። እኔ ሰይፍን ላመጣ እንጂ ሰላምን ላመጣ አልመጣም የሚለውን አሁን ብንመለከት በጣም አስፈሪና እንዴ ክርስቶስ ሊያድነን አይደል የመጣው? የሰው ልጅ የጠፋውን ይፈልግ ሊያድን መጣል ይላል ቅዱስ ሉቃስ ወንጌል ምዕራፍ 10። ታዲያ እንዴት ሰይፍን ላመጣ መጣው?
እኛ አባታችንን ዲያብሎስን አባት አድርገን እኛ ልጆች ሆነን ነው ይኖር። ስለዚህ ከሰይጣንና ከእኛ መካከል ያለውን አባትና የልጅነትን ሊያፈርስ ነው የመጣው። የረሱ ልጆችን እንድንሆን ነው የመጣው። አባትን ከልጅ ሊለይ ነው የመጣው ይላል። አባትን ከልጅ ያለው እኛ አባት ዲያብሎስ አድርገን ነበርና እንደዚህ ይተረጎማልና መንፈስ ያድናል የተባለው እንደዚህ ነው። ቀጠለ ቅዱስ ጳውሎስ። ስለዚህም ስለ አለፈው የፊቱ ብርሃን የእስራኤል ልጆች የሙሴን ፊት መመልከት እስኪሳናቸው ድረስ በዚያ በድንጋይ ላይ በፊደል ለተቀረጸው ለሞት መልእክት ክብር ተደረገለት ይላል። ለሞት መልእክት ያለው እዛ ሕግን ጠብቆ እነዚያን 10ቱ ትእዛዛትን ጠብቆ ሰው እየዳነ አልነበረም። ለዛ ሙሴ ሲቀበል ፊቱ እንደ ብርሃን በርቶ እስራኤላውያን ማየት እስከሚከብዳቸው ድረስ እግዚአብሔር በልዩ አይነት አገላለጥ የተገለጠበት ነው። ኦሪት ዘጸአት ምዕራፍ 3 በዚህ መልኩ በክብር እንደዚህ ከተገለጠ አዲስ ኪዳንማ ምንኛ አይከብርም ብሎ ከአዲስ ኪዳን ጋር እያወዳደረ ነው። እዛ መንግስት ሰማያት ማያስገባ ነው ያ ሕግ። ዛሬ ላይ ግን አዲስ ኪዳኑ ሕግ ግን መንግስት ሰማያት ማስገባት የሚችል ልጅነት ሊያሰጥ የሚችል ስልጣን ያለው ነው። እግዚአብሔር ልጆች እንድንሆን መንግስቱን እንድንወርስ ወራሾች ሊያደርገን የሚችል ነው። ታዲያ ይህ እንዴት አይከብርም ብሎ ቅዱስ ጳውሎስ ያወዳድራል ማለት ነው። ለመንፈስ ቅዱስ መልእክት ምንኛ እጅግ ክብር ሊደረግ ይገባ ይሆን? ኮነኔ ለምታመጣ መልእክት ብዙ ክብር ከተደረገለት የጽድቅ መልእክት ምን ያህል ትከብርና ትመሰገን ይሆን? በዚህ ፍጹም ክብር ባነጻጸረ ጊዜ የከበረች እንደከበረች ትሆናለችና ነቀፋን እንነቅላለን። ያም የሚያልፈው ክብር ካገኘው ያ ጸንቶ የሚኖረውማ እንዴት እጅግ ክብር ያገኘው። ያ የሚያልፈው ነው። ይሄ ደግሞ ለዘላለም የሚኖር ነው። አዲስ ኪዳን ሕግ የሚሻልበት የሚሻሻርበት ምንም ጊዜ አይኖርም። እዛ ይሄ ደግሞ በጣም እጅግ የከበረ እንደሆነ ቅዱስ ጳውሎስ ይናገራል። እንግዲህ ይህንንም ያህል ተስፋ ካለን በግልጥ ፊት ለፊት ልንቀርብ እንችላለን። የዚያ ይሻር የነበረውንም መጨረሻ የእስራኤል ልጆች እንዳዩት ፊቱን የሚሸፍን እንደነበረው እንደ ሙሴ አይደለም። ነገር ግን እስከ ዛሬ ድረስ ልባቸው ተሸፍኗልና ያም መጋረጃ ብሉይ ኪዳን በተነበበ ጊዜ ዘመን ሁሉ ጸንቶ ኖሯል። ክርስቶስ እስኪያሳልፈው ድረስ አልተገለጠምና እስከ ዛሬም የሙሴን ሕግ ሲያነቡ መጋረጃ ልባቸው ይሸፍናቸዋል። ወደ እግዚአብሔርም በተመለሱ ጊዜ ያ መጋረጃ ከነርሱ ይርቃል። እግዚአብሔር መንፈስ ነውና የእግዚአብሔርን መንፈስ ባለበት በዚያ ነጻነት አለ። እኛም ሁላችንም ፊታችንን ገልጠን በማስተዋት እንደሚያዩ የእግዚአብሔር ክብር እናያለንና ከእግዚአብሔር መንፈስ እንደተሰጠን መጠን የእርሱን አራያ እንድንመስል ዘንድ በክብር ወደ ክብር እንገባለን ይላል ቅዱስ ጳውሎስ። እንግዲህ አሁን በፊታችን በመስተዋት እንደምናየው ነው አሁን ላይ የምናየው። ዳግም ምጽአት ላይ ግን ክርስቶስ ፊቱን ሲገልጽልን ፊት ለፊት እንተያያለን። አሁን ላይ ግን በመስተዋት እንደመተያየት ነው ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ምዕራፍ 1 እስከ 3 በዚህ መልኩ ይጠቃለላል። ምዕራፍ 4 ላይ ስለ ሐዋርያ አገልግሎቱ ነው ቅዱስ ጳውሎስ የሚናገረው። እንግዲህ ምዕራፍ 4 ላይ ስለዚህም እንደ ቸርነቱ የሰጠን ይህ መልእክት አለንና አንሰለችም፣ ነገር ግን በስውር የሚሰራውን አሳፋሪ ስራ እንተው ይላል። በስውር የሚሰራ ክፉ አሳፋሪ ስራዎችን መተው አለብን። ምክንያቱም የትኛውም ቢሰወር እግዚአብሔር ፊቱ የሚሰወረው ነገር የለም። አንድ አባት ነበሩ፣ ታላቅ አባት። ከዛ አባት አንድ ዘማኝ ነበረች ሴት እንዶ የእነኝን አባት ካላሳት ብላ በጣም እንትን አለች። ወደ ቤታቸው ጸበል እንዲረጩ በማለት አስጠራች። ቤት መጡ። ከዛ በኋላ ቤቷ ቀዳዳ ነበረ በጣም እና ከዛ ልብስ እያወንሳች ረውጌ ልብሶችን እየሸፈነች ነበር። ከዛ በኋላ እኛ አባት ጥምጣማቸውን አውልቀው እንጂ አላት። ምን ላድርግ? የእግዚአብሔርን ፊት እሰሪ። ከሰው ፊት ሰውን ፈርተሽ ቤትሽን እየሸፈንሽ ነው። እግዚአብሔርን ግን መፍራት አልቻልሽ። እግዚአብሔርን ፊት ካሰርሽ እወድቃለሁ። እግዚአብሔር ፊት ወዴት አለ? በመላው የመላ ነው እግዚአብሔር። ስለዚህ እግዚአብሔር ሁሉንም ከእግዚአብሔር የሚሸሸግ የሚሰወር ነገር የለም። ስለዚህ ቅዱስ ጳውሎስ ይህንን ይነግራቸዋል ማለት ነው። ነገር ግን በስውር የሚሰራውን አሳፋሪ ስራ እንተው፣ በተንኮልም አንመላለስ፣ የእግዚአብሔርን ቃል በውሸት አንቀላቅል። ስለ ሰውም ሁሉ አራያ ስለመሆን እውነትን ገልጠን በእግዚአብሔር ፊት ራሳችን እናንጻ ይላል። ወንጌላችን የተሰወረም ቢሆን እንኳን የተሰወረባቸው ለሚጠፉት ነው ይላል። ግልጥ ነው ክርስቶስ የተገለጠ በግልጥ የተገለጠ በግልጥ የሞተ በግልጥ የተነሳ እርግጥ ሌሊት ቢነሳም ማለት ነው እርገቱን በግልጽ ያደረገ ወንጌላችን የተሸሸገው ለሚጠፉት ነው ማለት ነው። ቅዱስ ጳውሎስ ብሎ ይናገራል። የተሰወረባቸው ለሚጠፉት ነው። እግዚአብሔር የሚመስሉት ክርስቶስ
የክብሩ ወንጌል ብርሃን እንዲያበራላችሁ የዚህም ዓለም አምላክ ልባቸውን አሳውሯልና የኢየሱስ ክርስቶስ ጌታ እንደሆነ እንሰብካለን እንጂ ራሳችንን የምንሰብክ አይደለም ብሎ አንድ አገልጋይ ራሱን መስበክ እንደሚገባ ክርስቶስ አምላክነቱን መስበክ እንደሚገባ ይናገራል። ይህ ሲባል የክርስቶስ አምላክነት ይናገራል። ክርስቶስ አምላክ ነው። አዎ ሰው ሆኗል። አዎ እንዴት? ከማን? ከድንግል ማርያም ማለት ወንጌል አይደለም የሚሉ ሰዎች ደግሞ እንዳትሰሙ ይሄንን ሐሳብ። ወንጌል ላይ ዮሐንስ ታሪክ ተጽፏል። ቅዱስ ሉቃስ ዘካርያስን የኤልሳቤጥን ሕይወት ቅድስና ይናገራል። ታዲያ ወንጌል አይደለም? አውጡት። ዘካርያስን ታሪክ እንዴት ይገባል ወንጌል ላይ? ይባላል አይባልም? የካህኑ ዘካርያስን የቅድስት ኤልሳቤጥን ታሪክ መስማታችን አጥማቂው ታላቁ ሰማዕት ጻድቅ ወሐዋርያ የአባቱን አንደበት ሲጸነስ የዘጋ ሲወለድ የከፈተ ታላቁ ሐዋርያ ቅዱስ ዮሐንስ መጥምቅን እንዲሁ ቅዱስ ሉቃስ ገልጦልናል። በሚገባ ገልጦልናል። የቅድስት ሐናን ታሪክ የእመቤታችንን ታሪክ ቅዱስ ሉቃስ ወንጌል ምዕራፍ 1 ላይ ምዕራፍ 1-2 እኮ የሴቶች ሕይወት ላይ በጣም ትኩረት የሚያደርግ ታዲያ የቅዱሳንን ሕይወት መናገር፣ ዜና ሕይወታቸውን መናገር፣ ተጋድሏቸውን መናገር፣ ቅድስናቸውን መናገር፣ ያደረጉትን መልካም ነገር መናገር ለትውልድ ሕይወት የሚሆን ነገር ነው። ለቀጣይ ሕይወት የሚሆን ነገር ነው። ማን እንደዚህ እንደሆነ እንደጸደቀ ጻድቅ እንደሆነ ማን እንደተመላለሰ ማወቃችን በዛው መንገድ እንድንጸድቅ ራሳችን እንድናነጻ የሚያሳይ ነው። እግዚአብሔር ብቻ ጻድቅ ነው ብለን ብንል ማን ከሰው ወገን እንደዚህ ጻድቅ ይሆናል ብለን ራሳችን እናደክም ነበር። ቅዱሳን ግን ራሳችን እንዳናደክ ለኛ ምልክቶች፣ አብነቶች፣ አርአያነቶቻችን ናቸው። ለዚህ ነው የሚሰበከው እንጂ ክርስቶስን ከመግለጥ ውጪ አይደለም። ክርስቶስ በእነሱ ያደረገውን ስራ መግለጥ ነው የሚሆነው ማለት ነው። ስለ ኢየሱስ ክርስቶስ ብለን ራሳችንን ለእናንተ አስገዛን። በጨለማ ውስጥ ብርሃን ይብራ ያለ እግዚአብሔር በኢየሱስ ክርስቶስ ፊት የክብሩ እውቀት ብርሃን በልባችን አብርቷልና ይላል። እግዚአብሔር ይብራ ያለ እግዚአብሔር በልባችን የእውቀት ብርሃንን አብርቷልና። እውቀት ብርሃን ትባላለች። ምክንያቱም ጨለማን ታሳያለች፣ ሞትን ታሳያለች፣ ኃጢአትን ታሳያለች፣ መጥፋትን ታሳያለች፣ መውደቅን ታሳያለች። እውቀት ብርሃን ትባላለች። ህይወትን ታሳያለች፣ መነሳትን ታሳያለች፣ መንግስት ሰማያትን ታሳያለች፣ ገነትን ታሳያለች፣ እግዚአብሔርን ታሳያለች፣ ቅድስናን ታሳያለች፣ ቅዱሳንን ታሳያለች። እውቀት ብርሃን ናት። ጨለማውን አሳይታ ወደ ብርሃን እንድንመጣ፣ ሞትን አሳይታ ወደ ህይወት እንድንመጣ ታደርገናለች፣ ትለይልናለች። ባለማወቅ የሚጠፉትን የሚደነቁሩትን እግዚአብሔር በማወቅ ይመልሳቸዋል ማለት ነው። በእውቀት ብርሃንነት ይመልሳቸዋል። ስለዚህ በልባችን የእውቀት ብርሃን ሆኖ በራል ይናገራል ማለት በእውነት በሁላችን ልብ ላይ ይብራልን የእውቀት ብርሃን። ህዝቤ ባለማወቅ ጠፋ አይደል ያለው ነብዩ። ስለዚህ ባለማወቅ ሰው ይጠፋል። በሸክላ ዕቃም ደግሞ ውስጥ ስላለው መዝገብ ቅዱስ ጳውሎስ ቀጥሎ ይናገራል። ነገር ግን ከኛም ያይደለ ከእግዚአብሔር የተገኘ ታላቅ ኃይል ይሆን ዘንድ በሸክላ ዕቃ ውስጥ መዝገብ አለን። በሁሉ መከራ እንቀበላለን፣ ነገር ግን አንጨነቅም። እንቃለላለን፣ ነገር ግን ተስፋ አንቆርጥም። እንሰደዳለን፣ ነገር ግን አንጣልም። እንወርቃለን፣ ነገር ግን አንጠፋም። የክርስቶስ ሕይወቱ በዚህ በሟች ሰውነታችን ላይ ይገለጥ ዘንድ ዘወትር የክርስቶስ ሞት በስጋችን እንሸከማለን ብሎ መከራ ስንቀበል ምንጠፋ አይደለም ያለን ቅዱስ ጳውሎስ ማለት ነው። በሕይወት የምንኖረው እኛ በሟች ሰውነታችን ላይ የኢየሱስ ክርስቶስ ሕይወቱን ይገለጥ ዘንድ ዘወትር ስለ ኢየሱስ ክርስቶስ ባልን ተላልፈን ለሞት እንሰጣለን። ስለዚህ ሞት በእኛ ላይ ሕይወቱ በእናንተ ላይ ይሰራል ብሎ እኛ የሞትን እየተገደልን መከራ እየተቀበልን ለእናንተ ሕይወት እየሰጠን ነው። እንግዲህ አባቶቻችን እያለፉ ለራሳቸው እያለፉ እኛን እያሳረፉን ነበር። ቅዱሳን ሐዋርያት ሰይፍ ፈርተው ወንጌል ባያስተምሩ ወንጌል ዛሬ ላይ ባልተላለፈ ነበር። እነሱ ሕይወታቸውን ሰጥቶ ያስተላለፉት ወንጌል ነው ዛሬ ለኛ ሕይወት ይሆነልን ማለት ነው። ስለዚህ ቅዱስ ጳውሎስ ሞቱ በእኛ ሕይወቱ በእናንተ ላይ ይሰራል ያለው ለዚህ ነው። እነሱ ሕይወታቸውን አጥተው መከራ ተቀብለው በሰይፍ ታርደው የሰጡልንን ወንጌሎችን መጻሕፍትን መልእክታትን ይዘን ነው ክርስቶስን ያመንነው። ስለዚህ ሕይወቱ በእኛ ላይ እውነትም ሰርቷል ማለት ነው። አንድ የእምነት መንፈስ አለን። መጽሐፍ አመንኩ ስለዚህም ተናገርኩ እንዳለ እኛም አመን ስለዚህ ተናገር። ጌታችን ኢየሱስ ክርስቶስ ያስነሳው እርሱ እኛን እንደርሱ እንዳስነሳን ከእናንተም ጋራ በፊት እንዲያቆመን እናውቃለን። ጸጋው በብዙዎች ላይ ትረፈረፍ ዘንድ የእግዚአብሔር የክብሩ ምስጋና ይበዛ ዘንድ ስለናንተ ነውና ብሎ ቅዱስ ጳውሎስ ይናገራል። ቀጥሎ ስለ ውስጣዊ አፋዊ ሰውነት ቅዱስ ጳውሎስ ይናገራል። ስለዚህ አንሰለች። በውጭ ያለው ሰውነታችን ያረጃል፣ በውስጥ ያለው ሰውነታችን ዘወትር ይታደሳል።
በውጭ ሰውነት አለ። አይን ከማየት ከ70 ዓመት ከ80 ዓመት ሊፈዝ ሊደነግዝ ይችላል። ጆሮ ከመስማት ሊደነግዝ ይችላል። ግን ውሳጣዊ ሰውነታችን፣ መንፈሳዊ ሰውነታችን፣ ረቂቁ ሰውነታችን፣ ረቂቁ አይናችን፣ ረቂቁ ልባችን፣ ረቂቁ ጆሮአችን፣ ረቂቁ እጃችን አይፈዝም፣ አይወድቅም እያለ ቅዱስ ጳውሎስ ይናገራል ነው። ቀላል የሆነውን የጊዜውን መከራችንን ክብርና ጌትነትን ለዘላለም አብዝቶ ያደርግልናል። የማይታየው እንጂ የሚታየውንም ተስፋ አናደርግም። የሚታየው ኃላፊ ነውና የማይታየው ግን ለዘላለም የሚኖር ነው ብሎ ቅዱስ ጳውሎስ ይህንን ይናገራል። ክርስቲያኖች በዚህ መልኩ የሚታይ ተስፋ አድርገው ቢሆን ኖሮ ዛሬ ሐዋርያትን ብለን ባልጠራናቸው ነበር፣ ቅዱሳን ብለን ባላመሰገንናቸው ነበር፣ ስማችን ዘወትር እያነሳን ባልዘመርንላቸው ነበር። የሚታየውን ሳይሆን የማይታየውን ተስፋ አድርጎ ዛሬ ድረስ በሕይወት አሉ እነሱ። እኛ እንዳረፉን ነው የምናውቀው፣ ሰይፍ ባንገታቸው እንደተቀላ ነው የምናውቀው። የቀሉ ሰዎችን አናውቃቸውም። ግን ዛሬ የተቀላው ቅዱስ ጳውሎስ ዛሬ አለ። ሰይፍ ባንገቱ ላይ እንደ ከረባት የተቀመጠለት ቅዱስ ጳውሎስ ዛሬ ላይ ሕያው ነው። ዛሬ ላይ ስሙ የተጠራና የተቀደሰ ነው፣ የተመረጠ ነው። እናመሰግናለን፣ እንጠራዋለን። ሰይፉን ሳይሆን ክርስቶስን ስላስቀደመ ማለት ነው። ሰይፉን ሳይሆን ክርስቶስን ስላየ ማለት ነው። ሞቱን ሳይሆን ሕይወት ዘላለሙ እንዳለ ስላሰበ፣ የሚታየውን ሳይሆን የማይታየውን ስላሰበ፣ እኛም ክርስቲያኖች የሚታየውን ሳይሆን የማይታየውን ተመልክተን በክርስቶስ እንድንጸና እርሱ ይርዳን። ወስብሐት ለእግዚአብሔር። ይቆያል።